አብርሽና ሩታዬ ዛሬ እንግዲህ በአማራ ቪዲዮ ደስ በሚል ቪዲዮ ቲክቶክ ላይ መጥተዋል። ሲያምሩ ዛሬ ደግሞ አምሮባቸዋል ማለት ነው። አምናም በጣም ነበረ የሚያምሩት፣ ዘንድሮ ደግሞ ለየት ብለዋል ሙሽሮች። ማታ በጣም አሳዝነውኝ ነበር፣ አንጀቴን ነበረ የበሉኝ። ዛሬ ደግሞ እንደዚህ አምሮባቸው ስላየኋቸው ደግሞ በጣም 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 ደስ ብሎኛል። እውነት ለመናገር ማለት ነው። ኧረ ቤተሰቦቼ ነኝ አንድ በሉኝ ማለት ነው። እነሱ ሲደሰቱ የምደሰት ነገር፣ እነሱ ደግሞ የሆነ ነገር አዝነው ሳያቸው ደግሞ እኔም የማዝን ነገር ግራ ነው የሚገባኝ ማለት ነው። እና ስላየኋቸው እውነት ነው ነገር በጣም በጣም ደስ ብሎኛል። ቪዲዮ ራሱ ቆይቻለሁ ለመስራት በቃ የደስታ ብስራት ካየሁት በኋላ በጣም እንደለቀቁት ነበረ ያየሁት ማለት ነው። ግን አንዳንዴ ደስታም ሲበዛ ዝምታ ይበዛል። እንዲሁ ቤተሰብ እስቲ ንገሩኝ። በቃ ስላየኋቸው ማጣ በጣም አዝኜ ነበር። በሁለቱም ቦታ እንዳየዋችሁት የሆነ ኩስስ ብለው ሩታም አብርሽም በቃ እኔ አብርሽና ሩታ ራሱ አይመስሉኝም ነበር። ሩታ ደግሞ በቃ ጸጥ አለች እና ለዛ በጣም ደብሮኝ ነበር፣ ድብር ብሎኝ ነበር። ሞር እንኳን ስልክ ልደውልላቸው በቃ አሳዘኑኝ። አንድም ነገር ዛሬ ግርግር ስለሆነ እና የመልስም ፕሮግራም ስላላቸው በስነ ስርዓት አያወሩኝም ብዬ በቃ ሆዴ ውስጥ አፍኜ ቁጭ ብዬ ነበረ። ግን ስላየዋቸው ደግሞ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በዚሁ አጋጣሚ እንኳን አደረሳችሁ። በዓላችሁ ደግሞ የሰላም የፍቅር የአንድነት ያድርጋችሁ ውድ የሀገሬ ልጆች እና በስግደት በዓል በጣም ይከብዳል። ግን ምን ታደርጉታላችሁ? የመዳም ቅመሞች እንግዲህ ቻሉት ማለት ነው። የአመቱ ከቤተሰባችሁ የምትፈቱ ያድርጋችሁ ማለት ነው። እና አብርሽና ሩታ ደግሞ አምና እውነት ለመናገር ቲክቶክ ላይ ምናየው መሰላችሁ? የእኛ ልጆች የአምና የተነሱትን ፈቶ እየቆራረጡ እያመጡ እየቦሰቱ እሱን ሲቦስቱ ደግሞ ጭራሽ ሆድ ባሰኝ እኔ ማለት ነው። በቃ ምን አለ እንደ ሀገር ነገር የመሰለ ነገር የለም። እና ሀገራችሁ እንደፈለጋችሁ በቃ እነዚህ ልጆች ፈቶ መቦሰት አቃታቸው ብዬ በጣም አዝኜ ነበረ። ግን በዚሁ አጋጣሚ እውነት ግሪስሪ ፋሚሊዎች እናንተ በጣም ነው የምትለዩት። ለእናንተ ቃላት ያንሰኛል ከምር። በቃ ሰው የሆነ ነገር እንኳን ቢጎልበት የምታሟሉለት ነገር በጣም ነው የሚገርመን። እና ሁላችንም አላህ መልካም ያደርገን እውነት መልካምነት አይከፈልበትም። እውነት ለመናገር በቃ አንድ ሰው ለራሱ ሆኖ መልካም ሲሆን ጥሩ ሲሆን በጣም ደስ ይላል። ዛሬ ቲክቶክ ሰፈር ጠዋት ተነስቼ በቃ ማታንም ባየሁት ቪዲዮ ተበሳጭቼ ነበር። ቪዲዮም ሰርቼ ነበር። በቃ ታውቃላችሁ አንዳንድ ነገር ሳስብ ወይኔ ሀገራቸው ቢሆን እኮ እንዳምና የሆኑ ነበር። ትላንትናም ደግሞ ብዙዬ ቪዲዮ ሰርታ ነበር በቃ ከቤተሰቦቼ ምናምን ነገር ያ ነገር ተሰበሰበብኝ ታውቃላችሁ። እንግዲህ ለወደዳችሁት ወይም ለምታደንቁት ሰው የሆነ ነገሩ ራሱ ሲሰማ ህመም ይሰማቸዋል። በጣም አዘንኩኝ ማለት ነው። በቃ ከቤተሰብ ምናምን መራቅ ከባድ ነው። ምክንያቱም እኛ ያው ለምደነዋል ብዙ ጊዜ ስግደት ላይ ባልን የተለያየን ኢድን በቃ አረፋን እናሳልፋለን። ግን ያን ሁሉ የቀኑን ቢከፋን ወይም 2 ቀን 3 ቀን ቢከፋን እንችለዋለን። ግን እነዚህ ልጆች አንድ ቀን ከሀገራቸው ወጥተው አያውቁም። በዓመት በዓል ሁሌም ባላቸውም ነገር ነው ከቤተሰቡ የሚያሳልፉት። በደስታው ነው። አምና አብርሽና ሩታ በጣም ደስተኛ ነበሩ። ደስ የሚል ባል ነበረ ያሳለፉት። በቃ ታውቃላችሁ አዘንኩኝ። ማታም እንደዛ ሆነው ሳያቸው እና ቤተሰቦቼ እንደዚህ ሆነው ስላየሁት እውነት በጣም ደስ ብሎኛል። የሰውን ደስታ የምትመኙ በቃ ሰውን ደስተኛ ለማድረግ ሰውን የምታስታውሱ በቃ እኔ እንጃ እንዴት ብዬ ቃላት የለኝም ለእናንተ። ብቻ የኛ ልጆች በጣም ትለያላችሁ። አንዴ ላይ የያዛችሁን ነገር በቃ እስከ ጥግ የምትሄዱልኝ ነገር በጣም ነው የሚገርመኝ። እናንተንም አላህ ይጠብቅልኝ። እንግዲህ ስልክ ፋሚሊዎች በጣም ነው የምወዳችሁ ሁላችሁም እውነት የኔ ቤተሰቦች የማንማችሁም ቤተሰብ ቢሆኑ በጣም ነው የምወዳችሁ እኔ እንደኔ ማለት ነው። እውነቴ ነው የምላችሁ። ዛሬ ቲክቶክ ላይ ማለት ነው ምን እንዳለኩ ታውቃላችሁ? እንደው እነዚህ ልጆችን አላህ ስብስብ አድርጎን በአንድ በቃ አንድ ቦታ ስብስብ ብለን ምናምን ነገር እንደዚህ መልካም ነገር እየሰሩ እኔ እንጃ ይዤ ራሱ ዋጥ ዋጥ ባደርጋቸው እንደው ሆዴ ውስጥ ከታቸው ነው ያልኩት። ምክንያቱም የሰውን ደስታ ስለሚመኙ ማለት ነው። ሰውን እንኳን ሌላ እንኳን ፈቶ ባይወስቱ አብርሽና ሩታ ያምናውን ፈቶ አምጥተው በመወሰታቸው በጣም ደንቀውኛል። እውነት ለእናንተም ደግሞ እንደዚህ
በሽበሽ የሚያደርግ ነገር ሁሌ የሚያስታውሳችሁ ሰው በቃ ሁሌም ደግሞ አለውላችሁ የሚላችሁ ሰው የሚሏችሁ ሰው ከጎናችሁ ያብዛላችሁ ነው ምለው። ሌላ ነገር አልለም። እንግዲህ የሆድ ይድረሳችሁ። እውነት የአፍ ሳይሆን እኛ በአፋችን ብንናገርም እኔ ለፉገራ ምናምን ይመስላችኋል። እውነት የአብርሽና የሩታ ኦዲየንሶች በጣም ትለያላችሁ። በብዙ ነገር አያችኋለሁ እኔ ቢሆንም ማታም ደግሞ በጣም ተገርሜበታለሁ ከማታ ጀምሮ እስከ ጠዋት ድረስ እና አብርሽና ሩታም ደግሞ እንደዚህ ሆነው ስላየዋቸው እንደዚህ ያምሮባቸው አሸብርቀው ሸብረቅ ብለው እንደ ሀገራቸው በቃ አይቦዝንም ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ያው መርከብም ላይ ዛሬ ፕሮግራም አለ፣ የአብርሽን ፕሮግራም አለ። ያው በአመት አመት ሁሌም እዛ ያው እህቶች ይሄዳሉ፣ ያከብራሉ። እንግዲህ ደስ የሚል ነገር ይኖራቸዋል ብዬ ተስፋ አደርጋለሁ። እንግዲህ ያው ማታ እስከሚመሽ እውነት ለመናገር በጣም ጨንቆኛል ማለት ነው። ደውዬ ብቻ ድምጻቸው ለመስማት ማለት ነው። ሩቲ ደግሞ በጣም ናፍቃኛለች። አብርሽም እንደዛ ማለት ነው። እውነት ባላያቸው ነው ያልኩት በፊት ሳላያቸው በፊት ያው አንዳንድ ነገራቸው በወዳቸው ባደንቃቸውም በጣም ደስ ቢለኝም አሁን ደግሞ ሞር ካየዋቸው በኋላ ማለት ነው። እውነቴ ነው የምላችሁ የሆነ ነገር አስቀምጣችሁ እስከምታነሱት ነገር አለ በቃ እጄ ማነሳቸው ነገር ነው የሚመስለኝ። ምክንያቱም ከሰጡኝ ፍቅር አንጻር በቃ ደስ ይላሉ በጣም ሁኔታቸው፣ አቀባበላቸው በቃ ሞር እንኳን በካሜራ ጀርባ እያየዋቸው በጣም እወዳቸዋለሁ። በአካል ደግሞ ሳጋቸው በጣም ደስ ብለውኛል እና በየጊዜው ነው የሚናፍቁኝ እውነት እንደው እኔ ታውቃላችሁ ቀጥታ ደውዬ ሁላ ማለት ነው ባልጨቀጭቃቸው ቀን በቀን ጨቀጨቀችኝ ይሉኛል ብዬ ፈራው እንጂ ቀን በቀን ደውዬ ባወራቸው ምንም አይመስለኝም። ብቻ ባሉበት አላህ ይጠብቃቸው። እንግዲህ ቀናቸውም ደርሰዋል። ትንሽ ቀን ነው የሚቀራቸው። ሀገራቸው እንዲገቡ ደግሞ በሰላም ጸሎት ድዋ አድርጉላቸው። በያላችሁበት በሰላም እንደመጡልን ደግሞ በሰላም ሀገራቸው ተመልሰው እንድናያቸው ደግሞ ያብቃን ማለት ነው። እንግዲህ ምንም ማድረግ አይችልም። መሸኘት እኔ ብችል እውነት አብርሽና ሩታ ባሄዱ ደስ ይለኝ ነበር። ግን አለ አንዳንድ ነገር ዱባይ ደግሞ በአሁኑ ሰዓት በጣም አስቸጋሪ ሆናለች። ቪዛ ምናምን የተለያየ ነገር እና ሀገሩም ደግሞ እነሱም አልለመዱትም። ብቻ ለትንሽ ቀን ነው አላ ካለ አብርሽ ሩታ ሆነን አንድ ላይ ይመጣለሁ ብዬ ተስፋ አደርጋለሁ። ከ4 ወር ምናምን በኋላ ይጃያቸዋለሁ። ግን እስከዛ ምንም ማድረግ አልችልም እና የሰው ፍቅር ይስጠን። ይፈልገ ነው ሰው ለእነሱ ከላይ የተሰጣቸው ፍቅር ነው ማለት ነው። በጣም ደስ ብሎኛል ስላየዋቸው እና ባሉ ደግሞ የሰላም የደስታ ያደርግላችሁ። ሁላችሁ እንኳን አደረሳችሁ ሳል ደግሞ ቆይቻለሁ። ምንም ማድረግ አልችልም። እንግዲህ ስራ ላይ ነበርኩኝ ውድ የእኔ ቤተሰቦች ማለት ነው። እንግዲህ በያላችሁበት ሁላችሁም ጸሎት አድርጉላቸው ለአብርሽና ለሩታ በሰላም ሀገራቸው እንዲገቡ። የቡታጀራ ሰርግ ደግሞ በሰላም በደስታ እንድናይ እና ሰርጋቸውም እንድናይ በቀጣይ ደግሞ ወልደውም እንድናይ ደግሞ እኛም እድሜም ጤና ይስጠን፣ ለእነሱም ደግሞ እድሜና ጤና ይስጣቸው። ጭቅጭቅ የሌለበት ሰላም የሆነ ፍቅር እስከ መጨረሻ እንደሚባሉም መጨረሻቸውን አላህ ያሳምርላቸው። መጀመሪያም እንዳሳመረላቸው መጨረሻቸውም አላህ ያሳምርላቸው። ውድ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው መልካም ምሽት ይሆንላችሁ።